3.5 ሚሊዮን ብር ነው። ካርታው ሙሉ በሙሉ የተጠናቀቀ ስለሆነ በባንክ መግዛት ይችላል። አሁን ላይ ያለቀን ቤት በፉሊ ፊኒሽድ እየሸጥንበት ዋጋ ሌላ ቦታ ላይ ገና እስካቤሽን ላይ ያሉ ቤቶች በሚሸጥበት ዋጋ ነው። የፊኒሽንግ ማቴሪያሉ አልቆለት ነው ደንበኞች የሚረከው። ያለቀ ቤት ከነ ካርታው መረከብ ይችላል ማለት ነው። አሁን ላይ እስከ 1.6 ሚሊዮን ብር ድረስ ማክሲመም ዲስካውንት ያገኛሉ። ሴሊንግ ሄይቱ በጣም ከፍ ያለ ስለሆነ ቤቶቹን በደንብ ያሳምራቸዋል። በካሜራ የታገዘ ጥበቃ ይኖራል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። እንግዲህ ለዚህ ሳምንት በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በአምዲሁን ሪል ስቴት አድርገናል። አምዲሁን ሪል ስቴት እንግዲህ ቤቶችን ገንብቶ አጠናቆ ቀጥታ መረከብ ትችላላችሁ እያለ ነው። እነዚህ ቤቶች ምን አይነት ቤቶች ናቸው? የካሬያቸው አማራጭስ ምን ይመስላል? ዋጋውስ እንዴት ነው? የባንክ አማራጭም እንዳለው ስለሰማን የባንክ አማራጩ ወይ ደግሞ የብድር አማራጩ ምን ያህል ፐርሰንት ነው እንዴትስ ነው የሚሆነው የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያ ቤተሰብ ሁኑ። እኛንም አበረታቱ። እኔም ፕሮግራም በመምራት እኔ መስቀሌ ጎበና ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንኳን ወደ አምዲሁን ሪል ስቴት ኮምፓውንድ ግቢ በሰላም መጣ። እንኳን ደህና ቆያችሁን። እንግዲህ በትርታ ቢዝነስ ሪቪው ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን እናደርሳለን ለቤተሰቦቻችን። ዛሬ ደግሞ አምዲሁንን መርጠናል። ራስሽን ከማስተዋወቅ ጀምረሽ አምዲሁን ማን ነው የሚለውን ብትነግሪኝ። መልካም። እሺ፣ ካሚላ እባላለሁ። የአምዲሁን ሪል ስቴት የሽያጭ አማካሪ ነኝ። አምዲሁን ማን ነው ከሚለው ከተነሳ በዚህ ሙያ ዘርፍ እንዲሁም ደግሞ በሌሎች ሙያ ዘርፎች ረጅም ዓመት ልምድ ያለው ድርጅት ሲሆን በዋነኝነት ሪል ስቴቶች ላይ ነው እየሰራ ያለው። ከሪል ስቴቶች ውጪ ደግሞ ኢምፖርት ኤክስፖርትም ያደርጋል የተለያዩ ግብአቶችን ማለት ነው። ከነዛ ውስጥ እንኳን ለምሳሌነት ብንጠቅስ ከውጭ ኢምፖርት ከሚያደርጋቸው ፕሮዳክቶች መካከል ዱራታ ፓትሪ ኢምፖርት ያደርጋል። ከዛ በተጨማሪ ሌሎች ፕሮዳክቶችም ለሀገርም ከሀገር ውጭም ኢምፖርትም ኤክስፖርት ያደርጋል ማለት ነው። ወደ ሪል ስቴቱ ዙሪያ ስንመጣ ደግሞ በተለያዩ ቦታዎች ላይ የተለያዩ ሪል ስቴቶችን እየገነባ ያለ ሲሆን አሁን ላይ ደግሞ ሙሉ በሙሉ ጥንቅቅ ብሎ ያለቁ ሪል ስቴቶችን እየሸጠ ይገኛል። ከነሱ መካከል ለቡ ላይ ያለው አሁን ያለንበት ይሄ ኮምፓውንድ ግቢ ነው። ከዛ ውጪ ሌሎች ቦታዎች ላይ ቡልጋሪያ እንዲሁም ደግሞ ፍላሚንጎ ላይ የተለያዩ ሳይቶች አሉ። አሁን ላይ ለሽያጭ ካወጣ ነው ግቢ ላይ ስንመጣ ደግሞ እዚህ ላይ የምንገኝበት 34000 ካሬ ላይ ያረፈው ሙሉ ኮምፓውንዳችን አፓርትመንት ላይ አፓርትመንቶችን፣ ቪላ ቤቶችን ለሽያጭ አወጣናል ማለት ነው። ሶ በትንሹ አምዲሁን ማን ነው የሚለውን በዚህ እንገልጻለን ማለት ነው። በጣም ጥሩ። እንግዲህ በኢምፖርት ኤክስፖርቱም ሆነ በሪል ስቴት ግንባታው ላይ ስም እንዳላችሁና ልምድ እንዳላችሁ ነግረሽኛል። አሁን ደግሞ ካለንበት ከዚሁ ሳይት እንነሳ ቢባል እዚህ ሳይት ውስጥ የተለያዩ አፓርትመንቶች ማለት እንግዲህ ቪላና ጂ+ ቤቶችን እያየሁ ነው። እነዚህ ቤቶች በምን አይነት ነው ሊገለጹ የሚችሉት? ቪላ ቤቶች ውስጥ ተሽጠው አልቀዋል ወይስ የሚሸጥ አላችሁ? መልካም። እሺ፣ ያው ቅድም ጠቅለል አድርገን እንዳነሳ ነው ሙሉ ግቢው የሚያርፈው 34000 ካሬ ላይ ነው። ከዛ በተጨማሪ ደግሞ ውስጡ ላይ አሁን ላይ ሰዎች የኖሩባቸው ያሉት እንዲሁም ደግሞ ለሽያጭ የወጡ የተወሰኑ ብሎኮች አሉ። ከነዛ መካከል G+6 የሆኑ በወለል 2 አባወራ ብቻ የሚገኝባቸው ባለ 3 መኝታ ቤቶች አሉ። ከዛ ውጪ ደግሞ ቪላ ቤቶች አሉ። ከቪላ ቤቶች ውስጥ የቀሩ የተወሰኑ ቤቶች ብቻ አሉ። 275 ካሬ ላይ ነው ያረፉት። እነሱም ደግሞ ይኖራሉ ማለት ነው የተወሰኑ ቪላ ቤቶች። ከዛ በተጨማሪ ግን አብዛኛዎቹ ቤቶች ከ60% በላይ የሚሆኑት ነዋሪዎች ገብተው እየኖሩባቸው ያሉ አፓርትመንቶች ናቸው። አፓርትመንቶችና ቪላ ቤቶች ናቸው ማለት ነው። ሶ ሙሉ ግቢው ላይ ቪላ እንዲሁም ደግሞ አፓርትመንቶች ይገኛሉ። ከዛ ውጪ ደግሞ ለልጆች መጫወቻ ቦታ የሚሆን እንዲሁም ደግሞ ግቢው ሰፊ እንደመሆኑ መጠን ለገበያ የሚሆኑ ወይም ደግሞ ሞሎች፣ የተለያዩ አክቲቪቲዎች የሚሰሩባቸው የልጆች መጫወቻዎች እንዲሁም ደግሞ የውበት ሳሎን መጠበቂያዎችን ጂም፣ ስፓን አካቶ ይዟል ማለት ነው። ሶ ይሄን ሁሉ ነገር ሙሉ ግቢ ውስጥ ያገኛሉ። ከዛ በተጨማሪ ደግሞ ቤቶችንም አካተው ያገኛሉ ማለት ነው። በጣም ጥሩ። እንግዲህ ከቪላ ቤቱ ስንነሳ ቪላ ቤቱ በምን ያህል ካሬ ላይ ያረፈ ነው? ዋጋውስ ምን ያህል ነው? ያከፋፈል ዘዴውስ እንዴት ነው? እንግዲህ ያው አብዛኛዎቹ ቪላዎች በሚባል ደረጃ ተሽጠው ያለቁ ቪላዎች ነው ያሉት። 275 ካሬ ላይ ነው ያረፈው። ከዛ በተጨማሪ ደግሞ አሁን ላይ ከረንት እየተሸጠባቸው ያሉት 50 ሚሊዮን ብር ነው የሚባለው። ባንክ ለሚፈልጉ ግን ካርታው ሙሉ በሙሉ የተጠናቀቀ ስለሆነ
በባንክም መግዛት ይችላሉ። ማለት ፉሊ ፊኒሽድ ነው ካርታው ስላለቀ በባንክ አማራጭ ማድረግ የሚፈልጉ ደንበኞች ካሉ አንድ ቪላ ይቀራል እሱን በባንክ አድርገው መግዛት ይችላሉ። ግን አጠቃላይ ካሬው ሜትሮ ስንት ላይ ያረፈ ካልከ ግን 275 ካሬ ላይ ያረፈ አንድ ቪላ ይኖረናል ማለት ነው። በጣም ጥሩ። በባንክ የሚሆነው ምን ያህል ብሩ ነው? አከፋፈሉስ እንዴት ነው? ዛሬ የሆነ ሰው ልግዛቢ በምን አይነት ሁኔታ ነው ሊገዛ የሚችለው? እሱን ትነግሪኝ። እንዴት ነው 50% ራሱ ሸፍኖ 50%ቱን ባንክ ማድረግ ይችላል። ሙሉውን ባንክም ማድረግ ይችላል። ደንበኛው እንደሚያመጣው ባንክ ነው። ምክንያቱም እኛ አይደለንም ባንኩን የምናዘጋጅለን። 50%ን ፉል ማድረግ ከፈለገ እንደዛ መሆን ይችላል። በጣም ጥሩ። እንግዲህ ቪላውን በዚህ መልኩ ካየን ምናልባት ውስጥ ላይ ገብተን ማየት የምንችልበት አማራጭ ካለ ይቻላል። ቤቶቹ G+6 በወለል 2 አባወራሉ ያልኳችሁ ክፍት ናቸው። ገብተን ማየት እንችላለን። እንዳልኩ ሙሉ በሙሉ የተጠናቀቁ ስለሆነ ማየት እንችላለን ገብተን። በጣም ጥሩ። እሺ ቅድም እንዳወራ ነው G+6 ብቻ አፓርትመንቶች አልኩ እንደነዚህ ነው የሚሆኑት። ሙሉ ብሎኮቹ በሚባል ደረጃ ሁሉም ፓርኪንጋቸው የሚሆነው ታች ላይ ወለል ላይ ነው የሚሆነው ማለት ነው። ግራውንድ ላይ ምንም አይነት ቤት አይኖረንም። ቤት የሚጀምረው ስንተኛ ላይ ነው? አንደኛ ላይ ይጀምራል እስከ 6ኛ ድረስ አሉ ቤቶች ማለት ነው። እና እነዛ ላይ በወለል 2 አባወራ ብቻ ነው የሚገኝባቸው። ሙሉ በሙሉ ባለ 3 መኝታ ቤቶች ናቸው። እንዲሁም ደግሞ ከባለ 3 መኝታ ቤትነታቸው ተጨማሪ የሰራተኛ ክፍልና ስቶር ክፍል ይኖረናል ማለት ነው። ቤቶቹ እንደዚህ ነው የሚሆኑት። ውስጣቸውን ገብተን የምናየውናል። ግን ፓርኪንግ ከተባለና ሌሎች አሚኒቲዎች ከተባለ ሙሉ በሙሉ የተሟላባቸው መሆኑን ለማሳየት ፓርኪንጋችን ስር ላይ ይሆናል። ሌሎች አሚኒቲዎች ደግሞ ሙሉ ግቢው ላይ ይሆናሉ ማለት ነው። ኦኬ በጣም ጥሩ። እንግዲህ ከአሚኒቲ አንፃር ስናነሳ ነው እዚህ ጋር ፓርኪንጉን ለመጥቀስ የቻልነውና እንደው ከዚሁ ጋር አያይዘን ሌሎች አሚኒቲዎች ምን ምንድናቸው ያሉት? ኦልሬዲ ህንጻው አልቋል ብለሽኛል። የመብራት ጉዳይ፣ የጄኔሬተር ጉዳይ፣ የሊፍቱን ጉዳይ እና ደግሞ ምናልባት ፓርኪንጉንም ደግሞ ለነዋሪው በሚበቃ መልኩ መሆኑን ልታስረጅ። መልካም። ያው እንግዲህ አሚኒቲ ብለን ካነሳን በጣም ብዙ አሚኒቲዎች አሉ። ከነሳ ውስጥ በጣም ጠቅሰን የምንጠራቸውን ካየን ፓርኪንግ አለ። ፓርኪንግ ለሙሉ ለአንድ ብሎክ ሙሉ በቂ የሚሆን ፓርኪንግ ስር ላይ ግራውንድ ላይ ይኖረናል። ከዛ በተጨማሪ ደግሞ እያንዳንዱ ብሎክ ላይ አንዳንድ ሊፍት ይኖራል። ለሊፍቶቹና ለኮሪደር የሚሆን ደግሞ ስታንድ ባይ ጄኔሬተር ይኖራል ማለት ነው። ምናልባት የመብራት መቆራረጥ ቢኖር ለጄኔሬተሩና ለኮሪደር የሚሆን መብራት ይኖረናል። ከዛ ውጪ ደግሞ ሙሉ ግቢው ላይ ከሚያገኙት አሚኒቲ ስንመጣ ደግሞ የልጆች መጫወቻ ቦታዎች ይኖራሉ፣ ጂም፣ ስፓ እንዲሁም ደግሞ ሞሎች ይኖራሉ። ምክንያቱም ግቢው 34,000 ላይ ነው ያረፈው ነው ያልኩ። እዛ ውስጥ የሚኖረው ኮሚኒቲ መገልገል የሚችልበትን የራሱን የሆነ የገበያ ማዕከል ይኖራል ማለት ነው። ይሄ ከአሉት አሚኒቲዎች ውስጥ የሚጠቀሱ ናቸው። ቢልዲንጎች ላይ ስንመጣ ደግሞ እያንዳንዱ አባወራ ፓርክ የሚያደርግበት የራሱ የሆነ ፓርኪንግ እዛው ህንጻው ስር ላይ ያገኛል ማለት ነው። ከዛ ደግሞ ምናልባት እንግዳም ቢመጣ ወይ ደግሞ ተጨማሪ መኪኖችን ማቆም ቢፈልጉ ደግሞ ግቢ ውስጥ ሰፊ የሆነ ፓርኪንግ ይኖራል ማለት ነው። ከነዚህ አሚኒቲ አንፃር በደንብ የሰዎችን ፍላጎት ወይም ደግሞ የአንድ ደንበኛን ፍላጎት ያሟላል ብለን የምናስበውን በሙሉ አሚኒቲ አሟልተንላቸው ነው ቤቶቹን እያቀረብንላቸው ያሉ ማለት ነው። እነዚህ አሚኒቲዎች ተጠቃሽ ይሆናሉ ማለት ነው። በጣም ጥሩ። እስኪ ደግሞ ቤቶቹ ምን ይመስላሉ የሚለውን የውስጥ ኢንቴሪየራቸውን እና እንዳልሽውም ደግሞ በፍሎር 2 ቤት ብቻ መኖራቸውን እና ሊፍቱን፣ ኤሌክትሪኩን ያለውን ኢንስታሌሽን ማየት ብንችል ይቻላል። እንያቸው። እሺ ታች ላይ ፓርኪንጋቸው ይኖራል። እንደዚህ ሰፊ የሆነ ደረጃ ይኖራል። እቃ ለማጓጓዝ የሚፈልጉ ወይም ደግሞ ያው ቤትም አይደለም እንትን ይኖራል። ሊፍታችን እዚህ ጋር ነው የሚሆነው። ኮመን የሆነ አንድ ሊፍት ይኖራል ለሁለቶቹ ፍሎሮች ማለት ነው። ከዛ ቀጥታ እንደገባን በወለል 2 አባወራ ያልኩን ቤቶች እናገኛቸዋለን ማለት ነው። እንደዚህ ሰፊ የሆነ ኮሪደር ይኖረናል። ከዛ በተጨማሪ ደግሞ በቂ ብርሃን እንዲያገኝ እንደዚህ ሰፊ የሆነ ለቬንቲሌሽን እና ለላይት የሚሆን ሰፊ መስኮት ይኖረናል ማለት ነው። ኮሪደር መጨናነቅም አይኖርም፣ የአየር መታፈንም አይኖርም። እንዲሁም ደግሞ ለቪውም ቢሆን አሪፍ ይሆንልናል ማለት ነው። ቤቶችን ገብተን እንያቸው። ከአንደኛው ቤት ያለው ርቀት ሰፊ ሲሆን ለጸጥታም ለፕራይቬሲም በጣም ቆንጆ ይሆናል። እንደምትመለከተው ደግሞ ሰፊ ስፔሶች አሉ ለቬንቲሌሽንም ለአየርም። እንዲሁም ደግሞ ያው አፓርትመንት ውስጥ ስትኖር የሰዎች ክራውድድ መሆንን ታስቦበት በደንብ ሰፍት ተደርጎ የተሰራ ነው። በዚህኛውም በኩል ቢሆን ለቬንቲሌሽን የሚሆን ሰፊ የሆነ ስፔሶች አሉን ማለት ነው። እንደምትመለከታቸው በቂ የሆነ ብርሃንም ያስገባል ለቤቶቹም ቢሆን እንዲሁም ደግሞ ለኮሪደሩና ለደረጃዎቹ ማለት ነው። ከዛ በተጨማሪ ደግሞ ሰዎች ገብተው እየኖሩባቸው ያሉ ቤቶች አሉ። እንደምትመለከታቸው እነዚህ ጋር ያሉ ቤቶች ሙሉ በሙሉ ሰዎች ገብተው እየኖሩባቸው ያሉ ቤቶች ናቸው ማለት ነው። አንድ ደንበኛ እኛ ጋር መጥቶ ሲገዛ ቤቱን መቼ ልግባበት፣ እንዴት ልግባበት ወይም ደግሞ የፊኒሽንግ ጉዳይ ብሎ አያሳስበውም ማለት ነው። ምክንያቱም ሌሎች ሰዎችም ገብተው እየኖሩበት ነው። እሱም ገብቶ ክፍያውን ካጠናቀቀ ገብቶ የማይኖርበት ምንም አይነት ምክንያት አይኖርም ማለት ነው። በጣም ጥሩ። የትኛውን ቤት ነው ገብተን የምናየው? ክፍት የሆኑ ቤቶች አሉ። እነሱን ገብተን ማየት እንችላለን። በጣም ጥሩ። መልካም። እሺ
አሁን የምናየው የሚሆነው ቤቱ 148 ካሬ ላይ ያረፈውን ባለ 3 መኝታ ቤት ነው ማለት ነው። ተጨማሪ የሰራተኛ ክፍልና ስቶር ክፍልን አብረን እናገኛለን 148 ካሬ ላይ ማለት ነው። ሶ በመጀመሪያ እንደገባን እንደ ስቶር መሆን የሚችል ካልሆነ ደግሞ ደንበኛው እንደተመቸው የሰራተኛ ክፍልን ማድረግ የሚችለው ሰፊ የሆነ ክላስ ይኖረናል ማለት ነው። ከዛ በተጨማሪ ደግሞ በዚህኛው በኩል መታጠቢያ ክፍል እናገኛለን ማለት ነው። ኮመን የሆነ መታጠቢያ ቤት ሰው ሰራተኛዋን መጠቀም ትችላለች። እንግዳ ቢመጣ መጠቀም የሚችለው ውጭ ላይ ያለ አንድ ኮመን ባዝሩም ይኖረናል ማለት ነው። ከዛ በመቀጠል ደግሞ የምናገኘው የሚሆነው ኪችናችን ነው። ሶ ኪችኑ እንደምታየው በቂ ብርሃን የሚያገኝ ከዛ ደግሞ ለአየር ቬንቲሌሽን እንዲሆንና ለብርሃን ማስገቢያ እንዲሆን ሰፊ የሆነ መስኮት ይኖረናል ማለት ነው። ሶ ምንም አይነት ስፓይሲ ፉድ ኩክ ቢደረግ ምናምን ወደ ሳሎንም ወደ ሌላ ቤቶችም አይሄድም ማለት ነው። ሶ በዋነኝነት እሱን ታሳቢ አድርገን ነው ይሄን የሰራ ነው። ከዛ በተጨማሪ ደግሞ ስቶር ክፍል ይኖረናል ማለት ነው። እዚህ ጋር ሰራተኛዋ ለኪችን እንዲመቻት እዚሁ ጋር ሜንቴን ታደርግ ብለን ካሰብን የሰራተኛ ክፍሉን እዚህ ጋር ማድረግ እንችላለን፣ ስቶሩን ያኛውን ማድረግ እንችላለን ማለት ነው። አይ ውጭ ላይ ይሁን ከተባለ ደግሞ ስቶር ክፍላችንን እዚህ ጋር አድርገን የሰራተኛውን ክፍል ደግሞ ያን እናደርገዋለን ማለት ነው። ሶ ሁለት ኦፕሽናል የሚሆኑ ሁለት ትርፍ ክፍሎች አሉ። ቅድም እነሱን ነው። ሶ ኪችናችን ይሄንን ይመስላል። ወደ ሳሎን ደግሞ እንሂድ። ከኪችን እንደወጣን ዳይሬክት የምናገኘው ሳሎናችንን ይሆናል ማለት ነው። ሶ ይሄንን የመሰለ ሰፊ ሳሎን ይኖረናል። ዳይኒንግ ቴብል፣ ሳሎን እንደፈለጉ መጠቀም የሚችሉት ሰፊ የሆነ ሳሎን። በነገራችን ላይ ሁሉንም የፊኒሺንግ ማቴሪያሎችን ኢምፖርትድ በሆኑ ማቴሪያሎች ነው የምንሰራቸው። የውስጥ በሮች ቢባል የውጭ በሮች ቢባል እንዲሁም ደግሞ የተለያዩ ነገሮችን ኢምፖርትድ በሆኑ ማቴሪያሎች ነው ፊኒሺንጋቸውን የምንሰራው ማለት ነው። ሶ ሳሎናችን ይሄንን ይመስላል። ከሳሎናችን ፊት ለፊት ደግሞ ሙሉ በሙሉ ከፈለጉ እንደሚገዙበት ቤት አማራጭ የውጭን በኩል ወይም ደግሞ የሀጫሉን ስትሬት ሜኑን የሚያገኝ ከሆነ እሱን አስፓልት የሚያገኝ ሙሉ እይታ የሚኖረው ባልከኒ ይኖረናል። ወደ ግቢው በኩል የሚያይ ቤት ከሆነ ደግሞ የመረጡት ሙሉ በሙሉ የግቢውን እይታ የሚያሳይ ቪው ያለው ባልከኒ ይኖረናል ማለት ነው። ሶ ባልከኒው እንደምታየው ሰፊ የሆነ ሜንዶር ይኖረውና እንደምታየው እንደዚህ ሰፊ የሆነ ባልከኒ ከፈለጉ ቡና ለመጠጣት ካልሆነ ደግሞ እንደ አየር መቀበያም ቢሆን ግቢውን ቪው ለማየትም እንዲሁም ደግሞ የተለያዩ ነገሮችን ለማድረግ ይህንን የመሰለ ባልከኒ ይኖረናል ማለት ነው። እንደመረጡበት ቪው ቅድም እንዳልኩ ዲፔንድ የሚያደርግ እይታ ይኖራቸዋል ቤታቸው እንደሚያር ሶ ባልከኒና ሳሎናችን ያየን ከዛ ደግሞ የተቀሩትን ክፍሎች እንያቸው ማለት ነው። ከባልከኒ ስንመለስ ወደ ክፍሎቹ እንሄዳለን ማለት ነው። በዋነኝነት ግን እዚህ ጋር እንደምታየው ሰፊ የሆነ ስፔስ ይኖረዋል ማለት ነው። እቃም ቢጓጓዝ ሰዎችም ቢንቀሳቀሱ ክራውድድ አይኖርም፣ ልጆችም ቢኖሩ ምናምንና ይሄኛውን ስፔስ በደንብ ተጠቅመዋል። ይሄኛውን ኮሪደር እንደምታየው ሰፋ ያለ ኮሪደር ይኖረናል ማለት ነው። ሶ ሙሉ ክፍሎችን የምናገኛቸው እዚህ ጋር ነው። ከሳሎን ጋር የሚያገናኛቸው ነገር የለም። ለራሱ መለስ ብሎ ነው የመጣው ማለት ነው። ፕራይቬሲም ጉዳይ ቢባል ሩሞችን የሚያገኙ ሰዎች ለብቻ ነው የሚሆነው ማለት ነው። ሶ ለደንበኞች ተመራጭ የሚያደርገው አንዱ እሱ ነው። ወደ ክፍሎቹ እንግባ። መጀመሪያ የምናየው የሚሆነው ሜን ቤድሩሙን ወይም ደግሞ ማስተር ቤድሩሙን ይሆናል። እንደዚህ ሰፊ ማስተር ቤድሩም ይኖረናል። ከዛ ደግሞ ከፊት ለፊት በኩል ሙሉ በሙሉ የገዙበትን ቤት እይታ የሚያይ መስኮት ይኖረናል። ከዚህ ጋር እንደምታየው ለቁም ሳጥን የሚሆን ቦታ እንተዋለን ማለት ነው። በነገራችን ላይ ሴሊንግ ሄይቱ በጣም ከፍ ያለ ስለሆነ ቤቶቹን በደንብ ያሳምራቸዋል እና አብዛኛውን ሰው እሱን ነገር ይወደዋል። ያለቀ ከመሆኑ በተጨማሪ ሲያያቸው ዲስአፖይንት የማያደርግ ፖይንት ስለሆነ ማለት ነው። ሶ ከዛ በመቀጠል ምን እናገኛለን? ለማስተር ቤድሩም የሚሆን ማስተር ባዝሩም እናገኛለን ማለት ነው። ማስተር ባዝሩማችን ሙሉ በሙሉ የፊኒሽንግ ማቴሪያሉ አልቆለት ነው ደንበኞች የሚረከቡ ማለት ነው። ሶ መታጠቢያ እዚህ ጋር ይኖረናል፣ ጃኩዚ ይኖረናል፣ እንዲሁም ደግሞ የሽንት ቤት ሲንኮችንም ሙሉ በሙሉ ገጥመን ይሆናል የምናስረክበው ማለት ነው። ሶ ከዛ በተጨማሪ ደግሞ ናቹራል ቬንቲሌሽን እንዲኖረው ተብሎ መስኮቶች ይኖሩታል ማለት ነው። ናቹራል ቬንቲሌሽን እንዲኖረው ከዋናው መኝታ ቤት እንደወጣ ሁለቶቹን መኝታ ቤቶች እናገኛለን። እዚህ ጋር አንደኛው መኝታ ቤትና እዚህ ጋር ሌላኛው ሶስተኛው መኝታ ቤት ይኖራል። ሶስቱ መኝታ ቤቶች አንድ አካባቢ ነው የሚኖሩት ማለት ነው። በጣም ጥሩ እንግዲህ በጣም ሰፊ የሚባል መረጃ ተለዋውጠናል። አንቺም ያለምንም መከልከል ሙሉ ግቢውን እያዞር ስታስረጅን ነበር። አሁን እንግዲህ ወደ ማጠቃለያው ልንሄድ ነው። አሁን ያለንበትን ይህንን ቤት
እንግዛ ብንል በምን ያህል ብር ነው የምንገዛው? ካሬውስ ስንት ነው? አከፋፈሉስ እንዴት ነው የሚለውን ብታጠቃልኝ። መልካም። እሺ፣ ያው እንግዲህ እኛ ጋር ቤቶችን መጣችሁ የምትገዙበት ዋጋ ምናልባት ሌላ ቦታ ላይ እንይ ቢባል ይሄ ኤክስካቬሽን ላይ ወይም ደግሞ ገና ግንባታ ላይ ያሉ ቤቶች በሚሸጥበት ፐር ካሬ በሚሸጥበት ዋጋ ነው እኛ እየሸጥን ያለ ነው። ከዛ በተጨማሪ ደግሞ ሙሉ ግቢው ሀቢቹዋል ነው ማለት እንዳያቸው ሰዎች እየኖሩባቸው ያሉ ቤቶች አሉ። በአብዛኛው ኢቭን እንኳን በፐርሰንት እናስለው ተብሎ ቢታሰብ ከ70% በላይ ግቢው ላይ ያሉ ቤቶች ሰዎች ገብተው እየኖሩባቸው ያሉ ቤቶች ናቸው ማለት ነው። ሶ ሀቢቹዋል የሆነን ቤት አሁን ላይ ያለቀን ቤት በፉሊ ፊኒሽድ እየሸጥንበት ዋጋ ሌላ ቦታ ላይ ገና ኤክስካቬሽን ላይ ያሉ ቤቶች በሚሸጥበት ዋጋ ነው ማለት ነው። ሶ በፉሊ ፊኒሽድ አማራጭ እኛ ጋር ፐር ካሬ በ119 ሺህ ብር ወይም ደግሞ 148 ካሬ ላይ ያረፈውን ቤት በ17 ሚሊዮን 600 ሺህ ጠቅላላ ክፍያ። እንደዛም ሆኖ ደግሞ ሰዎች ሙሉ ክፍያ ከፍላለሁ ብለው ካሉ የ9% ዲስካውንት ኦልሞስት የ1.6 ሚሊዮን አካባቢ ዲስካውንት ማለት ነው። ምክንያቱም ጠቅላላ ክፍያ ሰዎች ሲከፍሉ በ16 ሚሊዮን ብር ዛሬውኑ ቤታቸውን ተረክበው ማግኘት ይችላሉ ማለት ነው። ሶ ፕራይስ ዋይዝ ስንመጣ እንደዛ ነው። ከዛ በተጨማሪ ደግሞ ለሌሎች ደንበኞቻችን በአከፋፈል ሂደት ከፈለጉ 20%ቱን አሁን ከፍለው ቀሪውን ክፍያ ደግሞ በአንድ ዓመት ጊዜ ውስጥ ምንም አይነት ኤስካሌሽን ሳይኖርባቸው ምንም አይነት የዋጋ ጭማሪ ወይም ደግሞ ምንም አይነት ሌሎች ነገሮች ሳይኖርባቸው በአንድ ዓመት ጊዜ ውስጥ ከፍለው መጨረስ ይችላሉ ማለት ነው። ከዛ በተጨማሪ ደግሞ የዛ 20% ቅድመ ክፍያ የሚሆነው 3.5 ሚሊዮን ብር ነው ማለት ነው። ሶ በዚህ ሰዓት በ3.5 ሚሊዮን ብር 20% ቅድመ ክፍያ የባለ 3 መኝታ ቤት ቅድመ ክፍያ መክፈል ይችላሉ ማለት ነው። ከዛ በተጨማሪ ደግሞ እንደያከፋፈላቸው ደንበኛው እንደሚከፍለው ቅድመ ክፍያ ዲስካውንት ይኖረናል። ያ ማለት እንዴት ነው? ለምሳሌ አሁን አንድ ደንበኛ 40% ቢከፍል የ3% ዲስካውንት፣ 60% ቢከፍል የ4.5% ዲስካውንት እንዲሁም ደግሞ 80% ቢከፍል የ7% ዲስካውንት እና ጠቅላላ ክፍያ ሲከፍል ደግሞ ከሙሉ ክፍያ ላይ የ9% ዲስካውንት ያገኛል ማለት ነው። ሶ በዚህ አይነት ያከፋፈል ሂደትና ፕራይስ ነው ቤቶችን አሁን ላይ እየሸጥናቸው ያሉ ቤቶች ማለት ነው። ኦኬ፣ በጣም ጥሩ። እንግዲህ ዲስካውንቶቹን ስፔሻሊ ዲስካውንቶቹን በፐርሰንት ነው እየጠቀሽልኝ ያለሽው እና የዚህን ያህል ፐርሰንት የሚል አገላለጽ ምናልባት ትንሽ ኮንፈርት ሊሰጥ ስለማይችል ይህን ያህል ፐርሰንት የዚህን ያህል ብር ቀንሰን የዚህን ያህል ብር ብቻ መክፈል ይጠበቅባቸዋል እያልን መጥቀስ ብንችል እንችላለን። አሁን ለምሳሌ የ100%ቱን እንኳን ቅድም እንዳየነው እንይ ብንል አንድ ደንበኛ 17 ሚሊዮን 600 ሺህ ብር ሊገዛው የነበረውን ቤት እኛ ጋር 100% ከፍላለሁ ብሎ ከመጣ ኦልሞስት የ1.6 ሚሊዮን ብር ዲስካውንት ተደርጎለት በ16 ሚሊዮን ብር አሁን ላይ ያለቀ ቤት ከነ ካርታው መረከብ ይችላል ማለት ነው። አሁን ላይ ያው ከረንት ባለው ሁኔታ እስከ 1.6 ሚሊዮን ብር ድረስ ማክሲመም ዲስካውንት ያገኛሉ ማለት ነው እንደየፐርሰንቱ ቢለያይ። ኦኬ፣ በጣም ጥሩ። ሌላው ነገር እንግዲህ ምናልባት እነዚህ ቤቶች ኦልሬዲ ተገንብተው አልቀዋል፣ ካርታቸውም ተዘጋጅቶላቸዋል እና የባንክ አማራጮችን በምን አይነት መልኩ ነው የምታስተናግዱት? ያው ከረንትሊ አሁን ላይ እኛ ጋር ከዚህ በቀደም 50-50 የባንክ አማራጭ ነበረን። እሱ ለትንሽ ጊዜ ተራዝሟል። ኦልሞስት ከሰኔ 30 ድረስ ይሄኛው የባንክ አማራጭ አይኖርም፣ ምክንያቱም አሁን ላይ እየሰራንበት አይደለም። ከዛ በኋላ 50-50 የባንክ አማራጭ ይኖራል። ግን ደንበኞች አሁን ላይ ባንክ ካላቸውና አመቻችተው ይዘው የሚመጡ ከሆነ 50-50 ቢሆን ወይም ደግሞ ፉሊም ቢያመጡ ሙሉ በሙሉ ካርታ ስላለቀለት መግዛት ይችላሉ ማለት ነው። ከራሳቸው ባንክ ይዘው መጥተው እኛ ጋር መግዛት ይችላሉ። ከዛ በተጨማሪ ደግሞ 100% የሆነ የባንክ አማራጭ ይዞ ሲመጣ እኛ ጋር የሚያገኘው የ9% ዲስካውንት እንዳለ ይሆናል ማለት ነው። ሶ በባንክም ይዘው መጡ ሙሉ ካሽም ከፈሉ 100% ለሚከፍሉ ደንበኞች በየትኛውም ሁኔታ የ9% ዲስካውንት ይኖራል ማለት ነው። ሶ አንድ ደንበኛ የፈለገውን ባንክ ራሱ አዘጋጅቶ ሲመጣ እኛ ካርታ የተዘጋጀላቸው ቤቶች ስለሆኑ እናስተናግዳቸዋለን ማለት ነው። በጣም ጥሩ። እንግዲህ ዋጋው እንዲህ ከሆነ ቅድም የጠቀሻቸው ነጥቦች አሉ። ስፔሻሊ ከሌሎች ሪል ስቴቶች ጋር በማነጻጸር እዚህ ጋር እየሸጥን ያለ ነው በጣም ዲስካውንት በሚባል ዋጋ ነው ብለሽኛል እና እዚህ ጋር ሰው ቤት ሲገዛ እንዲገዛ ሊያደርገው ይችላል ብለሽ የምታስቢያቸው መሰረታዊ ነጥቦች ምንድን ናቸው? አንቺስ ብትሆኚ ለምንድን ነው እዚህ የምትገዢው? መልካም እንግዲህ ያው ቅድም ከብዙ በጥቂቶቹ አንስቼ እላለሁ። አሁን በደንብ እንያቸው ከተባለ እንደነገርኩ ኮምፓውንድ አፓርትመንት ነው 34,000 ካሬ ላይ ነው ያረፈው። ሶ ለነዋሪዎችም ቢሆን እንዲሁም ደግሞ እዚህ ውስጥ ላሉ ደንበኞቻችን የሚመች ብዙ አሜኒቲዎች ይኖሩናል ማለት ነው። ከነዛ መካከል ሰፊ የሆነ መኪና ማቆሚያ አለ። ምንም አይነት እንግዳ ቢኖር ወይም ደግሞ አንድ ነዋሪ ከአንድ በላይ መኪና ቢኖረው የሚያቆምበት ሰፊ የሆነ መኪና ማቆሚያ ይኖረዋል። ከዛ በተጨማሪ ደግሞ እዚሁ ግቢ ውስጥ የሚካተቱ የልጆች መጫወቻ ቦታዎች እንዲሁም ደግሞ ሌሎች ሞሎችንም ያካትታል። ሶ አንድ ነዋሪ እዚህ ጋር ልጆቹን ሲያሳድግ ወይም ደግሞ ራሱም ሲኖር በደንብ የሚጠቀምባቸውን አሜኒቲዎች እናሟላላቸዋለን ማለት ነው። ከሎኬሽን አንጻርን ብናነሳው
ሎኬሽኑ ደግሞ በሁለቱም አቅጣጫ ሮድ ተች ነው የሚያደርገው። አንደኛው አቅጣጫ የሚሆነው የሀጫሉን መንገድ ወይም ደግሞ ሜን ሮዱን የሚነካ ሲሆን በሁለተኛው አቅጣጫ በኩል ደግሞ የለቡ መድኃኔዓለምን አስፋልት ሜኑን የሚነካ ይሆናል ማለት ነው የተወሰነ መንገድ። በሁለቱም በኩል ሜን ጌት ይኖረዋል። አንድ ደንበኛ በሁለቱም ሳይድ ወይም ደግሞ በሁለቱም በኩል ቢመጣ የሚገባበት ሁለት ሜን ጌቶች ይኖሩታል። ከዛ በተጨማሪ ደግሞ ጥበቃ 24 ሰዓት ጥበቃ ይኖረናል። ከዛ በተጨማሪ ደግሞ በካሜራ የታገዘ ጥበቃ ይኖራል ማለት ነው። እነዚህ የተወሰኑት ናቸው። ከዛ በተጨማሪ ደግሞ በሀጫሉ ሳይድ ያለውን አስፋልት ብናየው በደንብ ለወኪንግ ኤሪያ የሚመች ግሪን ኤሪያ ይኖረናል ማለት ነው። ግቢ ውስጥ የሚካተቱ ግሪን ኤሪያዎች አሉ፣ ጂሞች አሉ፣ ስፓዎች አሉ፣ የውበት ሳሎኖች አሉ፣ እንዲሁም ደግሞ ሱፐር ማርኬቶችን ያካታል ማለት ነው። ሜንሊ እዚህ ግቢ ውስጥ የሚኖር አንድ ደንበኛ ውጭ መውጣት ሳይጠበቅበት የትም ቦታ መሄድ ሳይጠበቅበት ሙሉ በሙሉ ማግኘት ያለበትን አገልግሎት እንዲያገኝ ይረዳዋል ማለት ነው። አሁን ላይ ያለቀ ከመሆኑ በተጨማሪ እንዲሁም ደግሞ ግቢ ውስጥ ከሚያገኛቸው አሚኒቲዎች ከዛ በተጨማሪ ደግሞ አፓርትመንት ሲባል ኮሚኒቲ ያለ የራሱ የሆነ ክራውድድ ይኖረዋል ማለት ነው። እሱን ክራውድድ እንዲቀረፍ አብዛኛውን ቤቶች ቪላ ቤቶች ናቸው። ከዛ በተጨማሪ ደግሞ G+6 ሁለት አባወራ ብቻ የሚገኝባቸው ቤቶች ናቸው ማለት ነው። ኮሚኒቲ ቢልድ ለማድረግም አንድ ደንበኛ እዚህ ቤት ገዝቶ ሲኖር የራሱን የሆነ ነገር ለመስረትም በጣም ይመቻል ማለት ነው። ከክራውድድ አንጻር ክራውድድ አይደለም፣ ከሴኩሪቲ አንጻር ሴኩሪቲ ያለው፣ ከዛ በተጨማሪ ደግሞ ከአሚኒቲ አንጻር ደግሞ ሙሉ በሙሉ ፉል አሚኒቲ የሚያገኝባቸውን ቤቶች ከነ ኮምፓውንዱ ይገዛል ማለት ነው። ያው ቤቱን ሲገዛ ቤቱን ብቻ አይደለም የሚገዛው ኮምፓውንዱን አፓርትመንቱን ጭምር ነው የሚገዛው። ምክንያቱም እዚህ ውስጥ ሲኖር የሚያገኛቸውን ነገሮችም እኩል አብሮ ነው የሚገዛው ማለት ነው። ኢቨን እንኳን በልዩነት እናንሳ ቢባል አንድ ደንበኛ ዝግጅት ቢኖረውና የሚያዘጋጅበት ቦታ ቢፈልግ ቴራስ ሳይሆን የሚሰጠው ለራሱ የተዘጋጀለት አዳራሽ ይኖራል ማለት ነው። ደንበኞች ወይም ደግሞ እዚህ የሚገዙ ሰዎች አዳራሽ የማያሳስባቸውም ፓርኪንግ የማያሳስባቸውም ማለት ነው። ከዛ በተጨማሪ ደግሞ ፕራይስ ዋይዝም ብናይ በዚህ ሰዓት አሁን ላይ ያለቀ ለቡ ላይ ደግሞ በዚህ ፕራይስ አይገኝም እና እሱ በዋነኝነት ተመራጭ አድርገዋል ማለት ነው። በጣም ጥሩ። በጣም ሰፊ ሰዓት ነው የወሰድንብሽ፣ ይገባናል። ያለምንም የጊዜ ገደብ ነው እንግዲህ እያወራን ያለ ነው። ይሄን ሁሉ ሰዓት ወስደናል። ለዚህም እናመሰግናለን። ምናልባትም ያልተጠቀሰ መጨመር አለበት ብለሽ የምትዩ ነገር ካለ ንገሪንና ካሌለ ደግሞ አድራሻችሁንና ስልክ ቁጥራችሁን ንገሩን። ቤተሰቦቻችን በዛ በኩል ያገኟቸዋል። መልካም እንግዲህ ከብዙ በጥቂቱ በደንብ አውርተናል ብዬ አስባለሁ። ከዛ በተጨማሪ ግን አብዛኛውን ሰዎች እዚህ ጋር ጥያቄ እንዳይነሳባቸው የምፈልገው ነገር እነዚህ ቤቶች አሁን ላይ ሙሉ በሙሉ ጥንቅቅ ብለው ያለቁ ቤቶች ናቸው። በዛ ላይ ደግሞ የቀሩ የተወሰኑ ብሎኮች ነው የቀሩት። ያው እንዳልኩ ከ70% በላይ ያሉ ቤቶች ተሽጠዋል ወይም ደግሞ ሰዎች እየኖሩባቸው ናቸው። አብዛኛዎቹ ቪላ ናቸው። ከዛ ውጭ አፓርትመንቶቹም ቢሆን ሰዎች ገብተው እየኖሩባቸው ነው ማለት ነው። አንድ ደንበኛ መጥቶ ሲገዛ ቤቱን ለመረከቡ ምንም አይነት ጥርጣሬ አይገባውም። እንዲሁም ደግሞ ካርታም የተዘጋጀ ላቸው ስለሆነ የራሳቸውን አማራጭን መውሰድ ይችላሉ። ከዛ በተጨማሪ ደግሞ አሚኒቲም ጉዳይ የቦታም ጉዳይ አያሳስባቸውም ማለት ነው። እኛ ጋር መጥተው የሚገዙ ደንበኞች በደንብ ጥያቄያቸው ይመለስላቸዋል ብዬ አስባለሁ። ከዛ በተጨማሪም ደግሞ የራሳቸው የሆነ ጥያቄ ካለባቸውና ሳይቱንም በአካል መጠን እንጎብኘው ካሉ ደግሞ ታች በሚቀመጠው ስልክ ቁጥር እየደወሉ እኛን ማግኘትም መጠየቅም ይችላሉ። በዋትስአፕም ይሁን በቀጥታ የስልክ መስመር እንዲሁም ደግሞ ቴሌግራም ላይ እኛን ኮንታክት ማድረግ ይችላሉ። ከዛ በተጨማሪ ግን ሙሉ ቪዲዮ ላይ ያሉ የተነሳው ሀሳቦችን እዚህ ጋር ሲመጡ መሬት ላይ በወረደ መልኩ ያገኙታል ማለት ነው። ምንም አይነት ጥያቄ አይኖርባቸውም ብለን ተስፋ እናደርጋለን። ከዛ በተጨማሪ ግን እኛን ማግኘት ከፈለጉ ከስር ባለው ስልክ ቁጥር ይደውሉልን። እሺ እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። እኛም ምርጫችሁ አድርጋችሁ ስለጎበኛችሁን ከልብ እናመሰግናለን። እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በአምዲሁን ሪል ስቴት ለማድረግ ችለናል። አምዲሁን ሪል ስቴት እንግዲህ በዚህ ሰዓት የተለያዩ ቤቶችን ገንብቶ ያ ማለት ሙሉ በሙሉ አጠናቆ ለገበያ አብቅቷል። እነዚህ ቤቶች በተለያየ የካሬ አማራጭ አሉ። ምን ይመስላሉ፣ ዋጋቸውስ እንዴት ነው የሚለውን በተቀመጠው ስልክ ቁጥር በመደወል ሙሉ መረጃ ማግኘት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት እውነተኛና ጠቃሚ መረጃ እንዲደርሳችሁ ቤታችንን ሰብስክራይብ ማድረግ አይረሳ። አብሬያችሁ የቆየሁት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ነበረ። እናመሰግናለን።